ላካፍላችሁ የፈለኩት ሁለት ሰዎች ናቸው። አንደኛው 5 ሚሊዮን ብር አለው አንደኛው 5 ሚሊዮን ብር አለው አንደኛው በ4.3 ሚሊዮን ብር ባለ አንድ መኝታ ኮንዶሚኒየም ገዛበት ይኖርበታል ባለ 5 ሚሊዮን ብር አንደኛው ደግሞ 20 ሺህ ብር ባለ አንድ መኝታ ቤት ተከራየ እሱም ይኖርበታል ይሄኛው 5 ሚሊዮን ብር ጁላ ያለ ይሄኛው ቤቱ 4.3 ሚሊዮን ብር ገዝቶ ቤቱን ይኖርበታል እነዚህ ሁለት ሰዎች ከ15 ዓመት በኋላ ማን ነው ትርፋማ ነገራቸው እኒ ካልኩሌት እናርጋቸው ማለት ነው ይሄ 15 ዓመት የቤት ባለቤት ሆኖ ሲኖር ይሄኛው ደግሞ 15 ዓመት ተከራይቶ ሲኖር በሁለቱ መካከል ያለው ምን ይፈጠራል የሚለውን አብረን ነው የምንመለከተው አብራችሁኝ ከሆናችሁ ይሄን ሐሳብ አብረን እንካፈላለን ቪዲዮውን ግን ከታች ላይክ እንድታደርጉት እንዲሁም አዳዲስ ከሆናችሁ እንደዚህ አይነት ኮንቴንቶች እናንተ ጋር እንዲመጣ ሰብስክራይብ እንድታደርጉ እንጋብዛችኋለን ቀጥታ ወደ መረጃችን እናልፋለን ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት ባለ አንድ መኝታ ክፍል የገዛውን እንመልከት ይሄ ባለ አንድ መኝታ ክፍል የገዛው በ4.3 ሚሊዮን ብር ነው ያለው 5 ሚሊዮን ብር ነው ስለዚህ 4.3 ሚሊዮን ብር ቤቱን ሲገዛ ያው ተጨማሪ ወጪዎች እንዳሉት እናስባለን ማለት ስም ያዞራል ወዘተ እሱን እንተውና በ4.3 ሚሊዮን ብር ይሄ ሰው 15 ዓመት ሙሉ መክፈሉ አይቀሬ ጉዳይ ምንድነው የሚከፍለው ታክሲ ይከፍላል የጣሪያና ግድግዳ ይከፍላል ወጪዎች አሉበት ማለት ነው ይሄ 15 ዓመት ደግሞ ሲኖር ንብረቱ ደግሞ ያድጋል ንብረቱ በምን ያድጋል በ12 እስከ 18% ሊያድግ ይችላል ንብረት ስላለው በየአመቱ የቤቱ ዋጋ ራሱን ችሎ እየጨመረ ይሄዳል ያው እንደምታውቁት የኢትዮጵያ በጣም ከፍተኛ ፐርሰንት ነው የእድገት የንብረት እድገት ያለው ስለዚህ ይሄን እናስላ በ15% እናስላ 15% የአመታዊ እድገት ንብረቱ እያደገ ይሄዳል ብለን ብናስብ እዛ ታክስ የሚደረገው 1.3% 1.5% አጠቃላይ 13.7% እያደገ የሚሄድ ንብረት በእጁ አለው ስለዚህ ከ15 ዓመት በኋላ ይሄ ቤት ወደ 35 ሚሊዮን ብር ነው ወርድ የሚያደርገው ከ15 ዓመት በኋላ ይሄ ቤት የሚያወጣው ይሄ ቤት 15 ዓመት ሲኖር ደግሞ ግብር ከፍሎበታል እንዲሁም ጠግኖታል ስለዚህ ሲጠግን ደግሞ ወደ 5 ሚሊዮን 500 ሺህ ብር በ15 ዓመት ውስጥ ለዚህ ቤት ወጪ አውጥቶለታል ስለዚህ ተቀናሽ እናደርጋለን ማለት ነው ይሄን ተቀናሽ ስናደርግ የሚመጣልን 29 ሚሊዮን 500 ሺህ ብር ሪተርን ኦን ኢንቨስትመንት አለው ማለት ነው ሲሸጠው ንብረቱን ይሄን ያህል ከ15 ዓመት በኋላ የሱ ካሽ ንብረት ሊሆን ይችላል በጣም አሁን ብዙዎች ግራ ሊገባችሁ ይችላል በእርግጠኝነት ከ15 ዓመት በኋላ ባለ አንድ መኝታ ክፍል ኮንዶሚኒየም 35 ሚሊዮን ብር ይሆናል እያልከ ነው ልትሉን ይችላላችሁ በዚህ አካሄድ ከሄድን በእርግጥ እንደዛ ነው የሚመስለው የብራችን አቀመም እንደምትመለከቱት ነው ግን ዛሬ ወደ ዋና ሐሳቤ ልሂድና አሁን ይሄ የተከራየው 20 ሺህ ብር እየከፈለ 5 ሚሊዮን ያለው ኢንቨስት 18% የሚያገኝበት ሼር ላይ ሊሆን ይችላል የሚያምንበት ቦታ ላይ ኢንቨስት አደረገው እና በየአመቱ ግን 18% ትርፍ አለው እንደምታውቁት ብዙ አሁን እኔ ስም ላለመጥራት በተለያየ አቅጣጫ ላይ ኢንቨስት የምታደርጉበት መንገድ አለ አሁን ደግሞ ካፒታል ማርኬት አለ በቀጥታ ጥሩ ነገሮች እየተመቻቹ ነው ትሻሻጣላችሁ ሼራችሁ በቀላሉ ወደ ገንዘብ እንዲቀየር የሚሆንበት ጊዜ እንደበፊቱ አስቸጋሪ የማይሆንበት ዘመን ነው ከፊታችን እየመጣ ያለው ካላችሁ በቸገራችሁ ሰዓት ብር ታረጉታላችሁ ኤኒዌይስ 18% አሁን የሚያተርፉት ከፍተኛ ነው ግን ወደፊት የውጭም ባንክ ሲገባ ፉክክሩም ሲል 18% እንኳን የሚያተርፉ ላይ ኢንቨስት 5 ሚሊዮን ብሩን አደረገው ብለናስ ይሄ ሰው 5 ሚሊዮን ብሩን ከ15 ዓመት በኋላ በኮምፓውንድ ነው የሚሰራው እንግዲህ ወለድ እንደምታውቁት ሼር ያላችሁም ወደ 59 ሚሊዮን 870 ሺህ ብር አካባቢ ይወልድለታል ማለት ይሄ ሰው ደግሞ 20 ሺህ ብር እየከፈለ አይደለም የሚኖረው የመጀመሪያ ዓመት እንኳን 240 ሺህ ብር ነው የሚከፍለው ከዛ በኋላ 10% በየአመቱ የቤት ኪራይ ይጨምርበታል ብለን ብናስብ አጠቃላይ 7 ሚሊዮን 600 ሺህ ብር አካባቢ ኪራይ ዋጋ ስለሚያወጣ እሱ ተቀናሽ መሆን መቻል አለበት ከምን ከ59870 ብር እሱን ተቀናሽ ስናረግ ስንት ይመጣል 52 ሚሊዮን 270 ሺህ ብር ይመጣል ስለዚህ ኢንቨስትመንቱ ደግሞ 5 ሚሊዮን ተቀናሽ ይሆናል አይደል ወደ 47 ሚሊዮን 270 ሺህ ብር አካባቢ ሪተርን ኦን ኢንቨስትመንት ተከራይቶ የሚኖረው በእጁ ኢንቨስት ስላደረገው ይሄ ይመጣል እንግዲህ አሁን ጥያቄ ሆነባቸዋል በሁለቱ መካከል ቤቱን የገዛው ሰው
ወደ 24 ሚሊዮን 500 ሺህ ብር አካባቢ ነው ትርፋማ የሚሆነው። ይሄ ደግሞ 47 ሚሊዮን 270 ሺህ ብር አካባቢ ነው ትርፋማ የሚሆነው ተከራይቶ የሚኖረውና ገዝቶ የሚኖረው። በሁለቱ መካከል ግን የስነ ልቦና እና በኑሯቸው መካከል የሚገጥማቸው ቻሌንጅ ግን የተለያየ ነው። በመጀመሪያ ደረጃ ይሄንን ኢንቨስት ስታረጉ ኢንቨስት የምታረጉበት ቦታ አንዳንድ መንገራገጭ ካለ ይሄን አሁን ያልኳችሁን ጥቅም ላታገኙ ትችላላችሁ። ኢንቨስትመንታችሁ በጣም ወሳኝ ነው ሁኔታ ማንም ሰው ማወቅ የሚችል ነገር ስለሌለ ማለት ነው። ግን ኢንቨስትመንታችሁ በዚህ መንገድ በ18% ከዛ በላይ ከሆነ በቃ የላችሁም፣ በጣም ጥሩ አገኛችሁ። ግን በ18% ከዛ በታች ሲወርድባችሁ ከዚህ በታች እያገኛችሁ ነው የምትሄዱ። በሁለታችሁ መካከል ገዝቶ የሚኖረው ሰው አይምሮ ላይ የተረጋጋ ማለት መኖሪያው አለው፣ ኪራይ አይደለም የሚኖረው፣ ስቴብል አድርጎ ነው የሚኖረው፣ በቃ ተረጋግቶ ነው የሚኖረው። ልጆች የሚያስተምር ከሆነ ትምህርት ቤት በአቅራቢያው የሚፈልግበት አይወጣም፣ የራሱ ንብረት ስለሆነ የስነ ልቦና ጫና የለበት። ተከራይ ስትሆኑ ይሄን ታምናላችሁ ማለት ነው። የተለየ ቆንጆ ኢንቨስትመንት ላግኝ ስታኑ ሪስክ የምታደርጉት ነገር አለ። ጉጣ ልትባሉ ትችላላችሁ፣ ቦታ ትቀይራላችሁ። ቶሎ ምቾታችሁ ተጠብቆ ለረጅም ጊዜ የማትኖርበት ቦታ ሊኖር ይችላል። ስለዚህ እየተባረራችሁ ነው የምትኖሩት። ነገር ግን ኢንቨስትመንታችሁ ፍሬ ሊያፈራ ይችላል። በሁለቱ መካከል እንግዲህ ምርጫ ነው እና እድሜም እዚህ ውስጥ አለ። ገባ በየትኛው እድሜ ላይ ሴትል አድርጌ ልቀመጥና በቃ የራሴ ቤት ይኑር። በጣም በትኩስ ኃይል ሰዓት ኢንቨስትመንት ብታበዙ የበለጠ የመጨረሻ እድሜያችሁን የተሻለ በጣም ከፍተኛ ኢንቨስትመንቱ አድጎ በኮምፓውንድ የሚሆን አድጎ ከዛች ቆንጠር አድርጋችሁ ቤት መግዛት የምትችሉበት መንገድ አለ። እኔ አሁን በግል እንደው ወጣት የሆነ ታዳጊ የሆነ ሰው ቤት ግዛ ብዬ ነው ያልመክርስ። ይሄ የኔ ነው። ኢንቨስት አድርግ ነው የምለው። ምክንያቱም ቤት መግዛት ኤኒ ታይም ሊችል ይችላል። ትልቅ ከሆነ በኋላ ለምሳሌ እናንተ 300-200 ሚሊዮን ብር ካላችሁ በኋላ ቆንጠር አድርጋችሁ ቤት ልገዙ ትችላላችሁ። ኦልሬዲ አልፋችኋል። ቤት ለእናንተ እንደ ጫማ እንደዛ ነው ልትገዙት የምትችሉት ስላለፋችሁ ማለት ነው። በጭንቀት ውስጥ ከገዛችሁት ግን አንድ የምታድጉበትን ነገር እንዳታድጉ ያደርጋል። አሁን እኔ ግሌን ባላወራው ጥሩ ነው፣ ግን አንድ ኤክስፒሪየንስ አለኝ የሚገርማችሁ። በወጣትነታችሁ ኢንቨስት ማድረግ ያለባችሁ እውነት ለመናገር ኢንቨስትመንት ማለት የሚያድግ ነገር ላይ እንጂ አሁን የሚታይ ነገር ላይ ሰዎች አላቸው እኮ ይሄ ነገር አይ ጥሩ ነው ያሉበት የሚያስብል ነገር ለሰዎች አይን ነው እንጂ ለኑሯችሁ ግን እድገት የሚያመጣው ኢንቨስት ብታረጉ ነው የሚሻላችሁና ብዙ ደግሞ ሀብት የሚሰሩ ሰዎችን በደንብ ጠጋ ብላችሁ እንደዚህ ንግድ አካባቢ ያሉ ሰዎችን ብትመለከቷቸው ትኩረት የሚያደርጉት ኢንቨስትመንቱ ላይ እና በኋላ ነው ጥሩ ነገር መንዳት፣ ጥሩ ነገር የምትፈልጉትን አይነት ስፋት ያለው ቤት ውስጥ መኖር ይሄን ፋሲሊቲ የሚሞላው ማለት እንግዲህ ሐሳብ ነው። እናንተ ግን ያላችሁን ሐሳብ ኮሜንት ላይ ብታስቀምጡልኝ እጅግ በጣም ደስ ይለኛል። ቢያወያየን በጣም እወዳለሁ። ምክንያቱም በህይወቱ ልምድ ያለው አድርጎ ያወቀ ደግሞ ኮሜንት ቢያደርግልን እጅግ በጣም ደስ ይለናል። ምክንያቱም ከልምዱ ሌሎችም ከታች ሊማሩበት ስለሚችሉ ይሄን ብታረጉ ደስ ይለኛል። በጣም ደግሞ በተለያየ አረብ ሀገር ላይ ሆኖ ወይም ሌላ ውጭ ሀገር ላይ ኖሮ አነስተኛ ብርን ማብዛት የምትችሉባቸው መንገዶችን ማሰብና ማሰላሰል ብሩን በመያዝ እድገት እንደሌለም እንድትረዱና የሆነች ቦታ ኢንቨስት አድርጋችኋት እሷ እንድታድግ ማድረግ መቻል እንዳለባችሁ ብታስቧት ደስ ይለኛል። ስለነበረን ጊዜ በጣም አመሰግናችኋለሁ። ሐሳባችሁን ከታች አስቀምጡ። ቪዲዮውን ላይክ አድርጉት። አመሰግናለሁ።